ቴንክ በጣም ደስ ብሎኛል። እኔም በጣም እናቷ በጣም እየሰፋች አለች። እናቷ በጣም እየሰፋች አለች። ማርያም በብዙ ነገሯ ትቀናባት ነበረ። በቃ ማለት ይሄ ሰው አንዳንዴ በጣም ደስ ብሎኛል። እኔም በጣም ስላየሁሽ በጣም ደስ ብሎኛል። አም ሶ ሃፒ ፎር ዩ አለው አይጋችሁ ምንም ነገር ስትፈልጊ አዋሪ ውስጥ አዋሪ። እሺ እኔ ናት ቴንክ ዩ በጣም ሰይፉ ከባሏ ጋር እንዳስታረቃች ይታወቃልና ያንን አስመልክቶ እንግዲህ ኮንግራቹሌሽን ስላየሁሽ ደስ ብሎኛል ወደ ስራሽ በመመለስሽ አይነት ነገር ይመስላልና ካንቆለጳጰሰቻት በኋላ እና ደስታዋን ከገለጸችላት በኋላ ግን ሌላ ትችት አምጥታባታለች። ግን በቀጣይ የማሳያችሁ ይሆናል ትችቱን ማለት ነው። እንደዚህ ላይቫ መታ ጌም ለመጫወት ከሷ ጋር ፊት ለፊት በማግኘቷ ደስ መሰኘቷን ገልጻላታለች እንደሰማ ነው። ከዛ በኋላ ደግሞ ሌላ ነገር መጥቷል። እስኪ በቀጣይ ላሳያችሁ። በቃ ካያ ተባለሽ እንትን ጊዜሽ እንዳላቀጥልብሽ አይ ቲንክ ዛሬ ጌም ይቅርብኝ እንትን ነኝ ዋይፋይ ዛሬ ተበላሽቷል ነው ትንሽ ድክም ብሏል። እንትን ዳታዬ የኔ ፍቅር ከሌላ ሰው ጋር በጣም ደስ ብሎኛል። እኔም በጣም ስላየሁሽ በጣም ደስ ብሎኛል። ትችቱ ይሄ ነው እንግዲህ እሷ ጋር ጌም ለመጫወት መጣች። ዴን መጫወት አልፈለገችም ጃኒ ማለት ነው ከልጅቷ ጋር። ኦፍ ኮርስ ደስ ብሎኛል እና መጫወት አልፈልግም ኔትወርክ ደክሟል ከሌላ ሰው ጋር ተጫዋች ጊዜሽን እንዳላባከነብሽ ማለት እኮ እንዴት ደስታና ሀዘን ሁለት የተለያዩ ተቃራኒ ሀሳቦች ናቸው እዚህ ጋር እየሰማን ያለ ነው ማለት ነው። ወደ ስራሽ በመመለስሽ ወደ ላይቭ ስትሪም ወይ ደግሞ ወደ ጌም በመምጣትሽ ደስ ብሎኛል። ወይም ደግሞ ከባልሽ ጋር በመታረቅሽ ያው ከባሏ ጋር ተጣልታ እንደነበረ ልጅቷ ምናልባት ከላይቭ ስትሪም ጠፍታ ሊሆን ይችላል፣ ከጌም አካባቢ ጠፍታ ሊሆን ይችላል። በማየቴ ደስ ብሎኛል። ነገር ግን እኔ አንቺን ጊዜ ማባከን አልፈልግም ከሌላ ሰው ጋር ተጫዋች ማለት ግን ስድብ ነው ለኔ ማለት ነው። እኔ ተረዳሁት በዛ መልኩ ነው። የአንቺ ቤተሰቦች እንዴት ተረዳችሁት? የጃኒን ሐሳብና ደስ ብሎኛል ስላየሁሽ ፕላስ ጌም መጫወት አልፈልግም ኔትወርክ ደካማ ነው በሰበብ ጊዜሽን አላባክንም ሌላ ምክንያት ማለት ነው። እንዴት አገኛችሁት ታዲያ ፋሚሊ? ልጅቱ ደስ ብሏት ከጃኒ ጋር ለመጫወት ነበር የመጣችው፣ በዚህ መልኩ አስተናብታታለች ማለት ነው። የተረዳችሁትን ለማንኛውም በኮሜንት ሴክሽን አሳውቁን ፋሚሊ። እናቷ በጣም እየሰፋች አለች። እናቷ በጣም እየሰፋች አለች። ሚዲያው ላይ ግን በጣም ተቀባይነት አመዝጋች ሰው በቃ የሶሻል ሚዲያ ምናምን ብሎ እንትን ይላል። እናትየዋን እንዴት እንደምታደርጋት ማለት ነው። እንዴት እንደምታደርጋት ታማማል ዞር ብላ አታያትም። ታማኝታ ዞር ብላ አታያትም። ግን ሚዲያ ላይ ሺ ሶ ኪዩት በጣም ይገርማል። ጋይስ አሁን እንደነዚህ አይነቶች ሰዎች ስናገር ወይ ነገር የሚሰሩ ያደርጉት አሁን እቺ ልጅ ሽጥጥ አድርጌ ብናገር ደስ ይለኝ ነበር። ሊያ እንግዲህ ጃኒን ከቅርብ ጊዜ ወዲህ በግራይኗ ነው እያየቻት ያለችውና አሁን ደግሞ ሌላ ሚስጥር አወጣሁ እያለች ነው። እናቷ ጋር ጃኒ ከእናቷ ጋር ያላት ቁርኝት ወይም ደግሞ ለእናቷ ያለ መከባበር ከእናቷ ጋር ያላት ግንኙነት እጅግ በጣም የሻከረ ነው። ሶሻል ሚዲያው ላይ ጃኒ ተቀባይነት አላት፣ ግን ያንን ስም ለእናቷ የምታደርግላት ክብርና ከእናቷ ጋር ያላት ግንኙነት ግን እጅግ በጣም መጥፎ ግንኙነት አላቸው። አትሊስት ሲያማት ራሱ ሂዳ ጠይቃትም፣ ሲያማት ሂዳ ትንከባከባትም፣ የእናትነት ክብር አትሰጣትም ያለች እንግዲህ በዚህ መልኩ የጃኒን ሚስጥር ብላ ሊያ እያወራች ነው። ለማንኛውም ባለፈውም ሊያ ሾው ከጃኒ ለቤተሰቦቿ ወይም ደግሞ ለቲክቶክ ቤተሰቦቿ ከትዳር ጋርና ከወንድ ጋር ወይም ከፍቅረኛ ጋር ወይም ደግሞ የራሳቸው ህይወት ምን መምሰል አለበት ብላ የራሷን ኤክስፒሪያንስ ሙሉ በሙሉ ልባችሁን ለወንድ አትስጡ ለፍቅር አትስጡ ብላ የመከረችውን ምክር አንቺ ሰጥተሽ ነበር። አሁን ቀጣይም ትሰጫለሽ፣ ግን ለቤተሰቦችሽ እንደዚህ አይነት ምክር መምከር የለብሽም። አሁን አንቺ ስለተጎዳሽ አንቺም ሙሉ ልብ ሰጥተሽ ስለተጎዳሽ ወይም ደግሞ ባንቺ ላይ የደረሰው ሁሉ በሌላ ሰው ላይ ይደርሳል ብለሽ መምከር የለብሽም ብላ እንግዲህ ከፍተኛ ሆነ ትችት ተቃውሞ ስታቀርብባት ነበረ። አሁንም ደግሞ ዙራባታለች። አሁንም አልተመለሰችላትም ማለት ነው። እንግዲህ ጃኒ ምን እንደምትል ወይም ደግሞ ለእናቷ ያላትን ፍቅር ምን አይነት እንደሆነ ምናምን ነገር ከሊያ ንግግር ተነስታ የተናገረችው ነገር ያለ ባይኖርም ነገር ግን ሊያ ሾው በዚህ መልኩ ጃኒን ከእናቷ ጋር ያላት ጥሩ ያልሆነ ግንኙነት እናቷን እንደማትንከባከብ አይነት ነገር ነው እየተናገረች ያለችውና እንዴት አገኛችሁት ፋሚሊ? የሊያን ትችት ስለ ጃኒ በኮሜንት አሳውቁን። ወደ ቀጣይ ቪዲዮ ሄደን እንመለሳለን። አብሮ ቢሻላች ማርያም እቺ ለተስፍሽ የሰር ንጉሴ ቶሚ ፋሽን ይወስዶ ታመጣላችሁ እና ኦኬ ምግብ እንተዛውን ዝም ብለን አንድ 5 በርገር 2 ፒዛ ምናምን ጥግብ እንድንል
ታውቃለች ይዘው እንደሆነ ተጠንቀቅ ተጠንቀቅ የሌለ ቼን በቅርቡ ደግሞ ሰርፕራይዝ አለኝ ለእናንተ አይደለም እኔም ራሱ ስራ እኮ ነው በቃ ቢዚ ሆኜ ወደዚህ ወደዛ እያልን ታዲያ ምን እናድርግ አምሮብሻል አንቺ ማርያም እኔ ልጅ እሺ አዶናይ እንግዲህ ከአርባ ምንጭ ለመጣው ልጅና ለዲቻ ቦይስ ሰርፕራይዝ ያደረገ ነው። ያው ምናልባት ከዚህ ከአርባ ምንጭ ለመጣው ልጅ የማጠቃለያ ፕሮግራም ይመስላል። ለዲቻ ቦይስም ያው ከደቡብ አካባቢ ነው ይሄኛውም ልጅ ቀደም ሲል እናውቀዋለን ከአዶናይ ጋር ስጦታ አበርክቶላቸው ማለት ነው። እንግዲህ እንደዚህ ውብ ሆነው እንደዚህ ቆንጅት ብለው ወደ ቦታቸው ወይም ደግሞ ወደ ትውልድ አካባቢያቸው ሄዶ ደግሞ እነሱም ስራ እንደሚሰሩና አዶናይም በቀጣይነትም ቢሆን ከፎርፎር ፋሚሊ ጋር በመሆን እንግዲህ ለነዚህ ልጆች የህይወት መቀየር ከፍተኛ ድጋፍ እንደሚያደርግና የተለያዩ ዲቫይሶችን ልብሶችን ምናምን ነገር ብቻ የሚያስፈልጋቸውን ግብአት በዚህ መልኩ ስጦታ አበርክቶላቸው እንግዲህ የሽኝት ፕሮግራም ተደርጎላቸዋል ማለት ነው። ፋሚሊ የአዶናይ ለዛም ነው እንግዲህ ቀደም ሲል ቪዲዮ ሰርተን ነበረ። ከፍተኛ የሆነ ምስጋና እየቀረበለት ነው ከተለያዩ አካላት ማለት ነው። እንደዚህ ለሰዎች ጉልበት ሲሆን ባለበት ሙያ ላይ ሌሎች ሰዎች ለመቀየር የሚያደርገው የሆነ ትብብሩ ብሔር አይጠይቅም፣ ቋንቋ አይጠይቅም፣ ወይም ደግሞ ሃይማኖት አይጠይቅም። መስራት ለሚችል ሰው ብቻ ሞቲቬሽን እየሰጠ ማሰራቱን እየገሰገሰበት ይገኛል። የአዶናይን በዚህ መልኩ ሰርፕራይዝ ማድረግ እነዚህ ልጆች እንዴት ያገኛችሁት? ቤተሰብ አሁንም በኮሜንት በጣም ቤስት ፍሬንዷ፣ በጣም ጓደኛዋ፣ የቅርብ ሰዋ አብረው ብዙ ነገር ሲሰሩ የነበሩ ሁሉን የምታውቅ ሁሉ ነገሯን የምታውቅ ቤስት ፍሬንድ ብቻ አይደለም ላይክ ሲስተር እህቴ ምናምን የሚባባሉ ናቸውና ዲዛይነር ናት ቅዱስ በነገራችን ላይ እና በጣም በብዙ ነገሯ እዛ አካባቢ ያሉ ሰዎች ሲናገሩ ይቺ ወዳጇ በብዙ ነገሯ ትቀናባት ነበረ። በቃ ማለት ይሄ ሰው አንዳንዴ መቅናቱን የማታውቁበት ሰው አለ አይደለ? እናንተ ይህን ነገር ስታረጉ በደስታ አስመስሎ ግን የሚጎዳ ንግግር የሚናገሯችሁ የሆነ አሉ እንደዚህ አይነት ወዳጅ በዙሪያችሁ ታውቃላችሁ። የሆነ ነገር ስታረጉ የእናንተን ነገር ለማበላሸት ደስ በሚል ጨዋታ የሚጫወቱ ሰዎች አሉ። በነገራችን ላይ ዝም ብላችሁ ከተመለከታችሁ ደስ በሚል ንግግር፣ ደስ በሚል አይነት ጨዋታ የሚጫወቱ ሰዎች አሉ እና እንደዚህ አይነት ሴት ነበረች እና ቅዱሳን እንግዲህ ቅድስት በምትባል የቅርብ ጓደኛዋ ህይወቷ መጥፋቱ ይታወቃል። ያው እንግዲህ ሁለቱም ዲዛይነር ነበሩ በነገራችን ላይ ቅዱሳን ሟቿም ቅድስትም ማለት ነው ገዳዋ እና በሙያዋ በጣም ትቀናባት ስለነበረ የሷን ህይወት አጠፋችሁ። እንግዲህ የቅርብ ጓደኛ ነው ዞሮ ምቀኛ የጉረቤት ነው እንደሚባለው ማለት ነው። እንግዲህ ጓደኛ በዚህ መልኩ ምቀኛ ከሆነ ለህይወታችሁ መጥፋት ምክንያት የሚሆን ከሆነ ቀደም ሲል በሰራነው ቪዲዮ ጓደኛ አያስፈልግም ወይም ደግሞ ሰው ብቻውን ቢኖር ምን ችግር አለው የሚለውን ሐሳብ ያነሳ ነው። ለዛ ነው ማለት ነው ሰው የቅዱሳን ህይወት የጠፋው በቅርብ ጓደኛዋ ቅድስት በምትባል ልጅ መሆኑን እንግዲህ ይፋ ሆኗል ማለት ነው። ለማንኛውም እነዚህን ቪዲዮዎች ለዛሬ አቅርበናላችሁ ነበረ። የተሰማችሁን ሐሳብ ደግሞ በኮሜንት አሳውቁን። መልካም ጊዜ ይሁንላችሁ።